ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ ለፍሬሽማን ተማሪዎች እጅግ ወሳኝ የሆነውን ሞራል ኤንድ ሲቲዝንሺፕ ኤዱኬሽን ቻፕተር 4 የመጀመሪያውን ክፍል ይዘንላችሁ ቀርበናል ማለት ነው። በዚህ ቪዲዮ ስለ ስቴት ምንነት እና የተለያዩ ሀገር ቲዎሪዎችን በጥልቀት እናያለን። በተለይ ለፈተና የሚመጡ ዋና ዋና ነጥቦችን ስለምንዳስስ ቪዲዮውን እስከ መጨረሻው አብራችሁን ቆዩ። እዚህ አሁን ትምህርታችንን እንጀምራለን ማለት ነው። ቻፕተር 4 ስቴት ገቨርንመንት ኤንድ ሲቲዝንሺፕ፣ መንግስት፣ አስተዳደርና ዜግነት። አንደርስታንዲንግ ስቴትስ። ይህ ቻፕተር በዋናነት የሚያተኩረው መንግስት ወይም ደግሞ ስቴት ማለት ምን ማለት እንደሆነ በመረዳት ላይ ነው ማለት ነው ይህ ቻፕተር የሚያተኩረው። ስለዚህ አንደርስታንዲንግ ስቴት ወይም ደግሞ ስቴት የምንለው ነገር ምንድነው ወደሚለው ቀጥታ እንሄዳለን ማለት ነው። ዲፋይኒንግ ስቴት፣ መንግስት ማለት ምን ማለት እንደሆነ እንገልጻለን ወይም ደግሞ ዲፋይን እናደርጋለን ማለት ነው። the term status has been incorporated a wide range of things. እንግዲህ መንግስት የሚለው ቃል ሰፋ ያለ ትርጉም ያለው ሲሆን በተለያዩ መንገዶች ሊገለጽ ይችላል። የመጀመሪያው a collection of institution፣ የመጀመሪያው የተቋማት ስብስብ። ምን ማለት ነው? እንግዲህ መንግስትን በተለያየ መንገዶች ልንገልጸው እንችላለን ብለናል። የመጀመሪያው a collection of institution ብለናል። የተቋማቶች ስብስብ እንደ ፖሊስ፣ ፍርድ ቤትና ምን ሊሆን ይችላል መከላከያ ያሉ እነዚህ ተቋማት እነዚህ ተደምረው ምን ይፈጥራሉ? መንግስትን ይፈጥራሉ ማለት ነው። a collection of institution ምን ነው? and a territorial unit እንግዲህ የግዛት አካል ቴሪቶሪያል ዩኒት የምንለው የግዛት አካል እንግዲህ የተከለለ መሬት ህዝብና ድንበር ያለው አካል ማለት it is a territorial and a philosophical idea። እንግዲህ መንግስትን ልንገልጸው እንችላለን philosophical idea ወይም የፍልስፍና ሀሳብ። ምን ማለት ነው? የሰዎች የጋራ ስምምነት ውጤት ተደርጎ ይታያል። ምንድን ስቴት የምንለው በተለያዩ መንገድ ዲፋይን ስለምናደርግ an instrument of coercion or oppressions፣ የማስገደጃ ወይም ደግሞ የጭቆና መሳሪያ፣ ህግን ለማስከበር ኃይልን ወይም ደግሞ ኮርሾንን የሚጠቀም አካል። እንግዲህ ከነዚህ ሊገለጽ ይችላል። እንግዲህ በተለያዩ መንገዶች ልንገልጸው እንችላለን። ስቴት የምንለው ብለናል። የመጀመሪያው collection of institution፣ territorial unit፣ philosophical idea and an instrument of coercion or oppressions። በእነዚህ መንገዶች ልንገልጸው እንችላለን ማለት ነው። ስቴት has been understood in four different perspectives። እንግዲህ መንግስት በአራት ዋና እይታዎች ወይም ደግሞ ፐርስፔክቲቭ እንከፍለዋለን ማለት ነው። የመጀመሪያው ምንድነው? ፋንክሽናሊስት ተግባራዊ የሆነ እይታ የምንለው ነው። and idealist ሀሳባዊ የሆነ እይታ and organizational ወይም ደግሞ ተደራጅቷዊ የሆነ እይታ and international ወይም ዓለም አቀፋዊ የሆነ እይታ። ስለዚህ መንግስትን በአራት ዋና እይታዎች ወይም ደግሞ ፐርስፔክቲቭ እንከፍለዋለን ማለት ነው። መጀመሪያው ምናልኩ ፋንክሽናሊስት and idealist and organizational and institutional ማለት ነው። ስለዚህ እነዚህን አራቱን በደንብ አድርገን ዲቴል የምናይ ይሆናል ማለት ነው። የመጀመሪያው አይዲያሊስት አፕሮች ወይም ደግሞ የሀሳባዊ የሆነ እይታ። The idealist approach is defined by Hegel። The idealist approach የምንለው እንግዲህ ምንድነው? የሀሳባዊ እይታ የምንለው ነገር ነው። ሀሳባዊ የሆነ እይታ ነው እዚህ ጋር። ይህ እይታ እንግዲህ በታዋቂው ፈላስፋ ሄገል በተባለ ፈላስፋ የተብራራ ነው ማለት is defined by Hegel። He was identified three moments of social existence of state። እንግዲህ ሶስቱ የማህበራዊ ህልውና ደረጃዎች ሄገል የምንለው መንግስት ከመመስረቱ በፊት ሶስት ደረጃዎች እንዳሉ
ይናገራል ማለት ነው። የመጀመሪያው ምንድነው? the family and the second civil society and the third the state። እንግዲህ ሄገል መንግስት ከመመስረቱ በፊት ሶስት ምናልባት ደረጃዎች እንዳሉ ይናገራል። የመጀመሪያው ቤተሰብ ፋሚሊ የምንለው and the second civic ማህበረሰብ civil society እና በመጨረሻም ደግሞ መንግስትን ስቴት የምንለው። ስለዚህ ሄገል የሚባል ሰው ወይም ደግሞ ሄገል የምንለው ፈላስፋ ሶስቱ የማህበራዊ ህልውና ደረጃዎችን አስቀምጧል ማለት ነው። ሄገል መንግስት ከመመስረቱ በፊት ሶስት ደረጃዎች እንዳሉ ተናግሯል ማለት ነው። የመጀመሪያው ቤተሰብ ነው። the second civil society, the third state. He also conceived the states as an ethical community by mutual sympathy, as a universal altruism, a general well-being selfish to develop a state. እንግዲህ ምንድነው ያለኛል? ዩኒቨርሳል አልትሩይዝም ምንድነው? ሁለንተናዊ የሆነ ቅንነት። እንግዲህ ሄገል መንግስትን የሚያየው እንደምንድነው? እንደ ስነ ምግባራዊ ማህበረሰብ ነው ማለት ነው። እንደ ስነ ምግባራዊ ማህበረሰብ ሰዎች የራሳቸውን ጥቅም ብቻ ሳይሆን ለጋራ ደህንነት ቅድሚያ የሚሰጡበት ከፍተኛው የሰው ልጅ ምንድነው አለ? ስብስብ ነው ይላል ማለት ነው። this is the idealist approach። ለምሳሌ አንድ ምሳሌ ልስጣችሁ። ለምሳሌ በዚህ በሐዋሳ ዩኒቨርሲቲ ውስጥ ተማሪዎች ከተለያዩ ብሔረሰቦች በሐዋሳ ዩኒቨርሲቲ ሊሆን ይችላል፣ በሁሉም ዩኒቨርሲቲዎች ተማሪዎች ከተለያዩ ብሔረሰቦች ይመጣሉ። ሁሉም የራሱን ፍላጎት ብቻ ከማሳደግ ይልቅ ለዩኒቨርሲቲ ደንብና ለጋራ ሰላም ሲገዙ ያ ምን ይባላል ማለት ነው? መንግስታዊ የሆነው የጋራ ስነ ምግባር ይባላል። ያንን ነው ሄገል የሚባለው ፈላስፋ እንለን ማለት ዩኒቨርሳል አልትሩይዝም እንለን ማለት ነው። and the second ወደ ሁለተኛው አፕሮች ስንገባ ፈንክሽናሊስት አፕሮች ወደሚለው እንገባለን ማለት ነው። ፈንክሽናሊስት አፕሮች እንግዲህ ተግባራዊ የሆነ እይታ ነው ፈንክሽናሊስት አፕሮች የምንለው። ይህ ደግሞ ፈንክሽናሊስት አፕሮች የምንለው ይህ እይታ ትኩረት የሚሰጠው መንግስት ምን ይሰራል፣ ተግባሩ ምንድን ነው በሚለው ላይ ነው ማለት ነው። is focus on the role purpose of state። ፈንክሽናል አፕሮች ምን ላይ የሚያተኩረው ማለት ነው? መንግስት ምን ይሰራል፣ ተግባሩስ ምንድን ነው፣ እዚች ጋር ነው ትኩረቱ። ሮል ኤንድ ፐርፐስ ኦፍ ስቴት ኢንስቲትዩትስ ፎከስ የሚያደርገው ፈንክሽናል አፕሮች ይህ ላይ ነው ማለት ነው። the central function of the state is invariably seen as ዋና ተግባሩ ምንድነው? ፈንክሽናል አፕሮች የምንለው ነገር ምንድነው? ተግባሩ ዋና ተግባሩ ምንድነው ስንል የመንግስት ዋነኛ ተግባር የማህበራዊ ስርዓትን ማስቀጠል ምንም the maintenance of social orders። ዋና ተግባር ምንድነው የሚለው ፈንክሽናል አፕሮች የመንግስት ዋነኛው ተግባር የማህበራዊ ስርዓትን ማስጠበቅ maintenance of the social order ነው ይላል። and መረጋጋትን መፍጠር the state is being defined as a set of institutions that uphold orders and delivery social stability። ምንድነው እያለን ያለው? መንግስት ማለት ማህበራዊ መረጋጋትን ለመፍጠር እና ደግሞ ስርዓትን ለመጠበቅ የተቋቋሙ ተቋማት ምን ስብስብ ነው እያለ ነው ማለት ነው። የእነዚህ ምንድነው ማለት ነው? ስብስብ set of institutions that uphold order and delivery social stability። መንግስት የምንለው ማህበራዊ መረጋጋትን ለመፍጠር እና ደግሞ ስርዓትን ለመጠበቅ የተቋቋመ የተቋማቶች ምንድነው ማለት ነው? ሴት ነው ማለት ነው። ወይም ደግሞ ኢንስቲትዩሽን ሴት ነው ወይም ስብስብ ነው ማለት ነው። right? ወደ ሶስተኛው አፕሮች ስንሄድ ኦርጋናይዜሽናል አፕሮች። ወደ ሶስተኛው አፕሮች ከመግባቴ በፊት ስለ ፈንክሽናል አፕሮች አንድ ምሳሌ ኮንሰፕቱን እንዲተረዱት አንድ ምሳሌ ግጭት እንዳይኖር ህግ የሚከበር ከሆነ መንግስት ምን አድርጓል ማለት ነው? መንግስት
ተግባሩን እየተወጣ ነው ማለት ነው። ምን ይሄ ተግባሩን እየተወጣ ነው ማለት ነው። ፈንክሽናል አፕሮች ተግባሩን መንግስት ምን እያደረገ ነው ማለት እየተወጣ ነው ማለት። እዚህ ጋር ምንድነው ትኩረቱ መንግስት ማን ነው ሳይሆን ፈንክሽናል አፕሮች መንግስት ማን ነው ሳይሆን ምን እየሰራ ነው የሚለውን ላይ ነው ማለት ነው ትኩረት የሚያደርግ ማን ፈንክሽናል አፕሮች ማለት ነው። ስለዚህ በዚህ ምሳሌ መሰረት መረዳት ትችላላችሁ ማለት ነው። አሁን ወደ ሶስተኛው አፕሮች እንሄዳለን። ኦርጋናይዜሽናል አፕሮች በሚለው እንሄዳለን ማለት ነው። ኦርጋናይዜሽናል አፕሮች አይዲያሊስት እና ፈንክሽናል አፕሮች ገብቷቸው ላይ የወጡ ልዩነት እንገራችሁ። አይዲያሊስት ምንድነው? ፈንክሽናሊስት ምንድነው? ይህ አይዲያሊስት በሐሳባዊና በተግባራዊ ወይም ደግሞ አይዲያሊስት እና ፈንክሽናሊስት መካከል ያለው ልዩነት ሐሳባዊ ወይም ደግሞ አይዲያሊስት የምንለው መንግስት እንደ ታላቅ የሞራል ተቋማት ሲያየው ማንም ነው አይዲያሊስት ማለት እንደ ታላቅ ነው የሞራል ተቋም አይዲያሊስት ነው ማለት። ተግባራዊ ደግሞ ወይም ደግሞ ፈንክሽናሊስት የምንለው ደግሞ እንደ ስራ ነው እንደ ስራ አስፈጻሚ ወይም ደግሞ ሰላም አስከባሪ ያየዋል ማለት ነው። ሰላም አስከባሪ ያየዋል ማለት ነው። ራይት የሁለቱ ልዩነት ፈንክሽናሊስት እና አይዲያሊስት ኮንሰፕቱ እንዲገባችሁ ነው ማለት ኮንሰፕቱ። ስለዚህ እዚች ጋር ሁለቱ ላይ ፈንክሽናሊስት እና አይዲያሊስት ላይ አንድ ጥያቄ እናንተን ጠይቃለሁ ማለት ነው። ምንድነው ጥያቄ? መንግስት ባይኖር ኖሮ ማህበረሰባችን ምን ሊሆን ይችላል? ጥያቄ ምን ጥያቄ? እናንተ ናችሁ ልትመልሱልኝ የምትችሉት። ኮሜንት ላይ ታስቀምጡልኝ ትችላላችሁ። መንግስት ባይኖር ኖሮ ማህበረሰባችን ምን ሊሆን ይችላል? የኔ ጥያቄ ራይት። ስለዚህ በዚህ መልኩ ፈንክሽናሊስት አፕሮች እና አይዲያሊስት አፕሮች ልዩነታቸውን መለየት ትችላላችሁ። የምደጋግመው ለምንድን ነው? ኮንሰፕቱ እንዲገባቸው። ዋናው ነገር ኮንሰፕቱን መረዳት ስለሆነ ማለት ነው። አሁን ቀጥታ ወደ ኦርጋናይዜሽናል አፕሮች ወደሚለው እንሄድ ይሆናል ማለት ነው። ኦርጋናይዜሽናል አፕሮች ዲፋይንስ ዘ ስቴትስ አዝ ምን አፓራተስ ኦፍ ዘ ገቨርንመንት አፓራተስ ኦፍ ምን ገቨርንመንት። ይህ እይታ መንግስትን እንደምንድን ነው የሚያየው? እንደ አንድ ትልቅ የሥራ መሳሪያ ወይም አፓራተስ ወይም ደግሞ ተቋም ያየዋል ማለት ነው። እንደ አፓራተስ ነው የሚያየው፣ እንደ ትልቅ አፓራተስ ነው ማለት ነው። ማንም መንግስትን ማን ኦርጋናይዜሽናል አፕሮችስ as a set of institution that are recognizable public። ምንድን እያለኛለሁ? መንግስት ማለት ለህዝብ አገልግሎት የሚሰጡ የጋራ ተቋማት ስብስብ ነው። set of institution ነው ይለናል ማለት ነው። የጋራ ተቋማት ምንድን ነው ማለት ነው? ስብስብ ነው ብሎ ዲፋይን ያደርግልናል። ማንም ስቴት ማን ኦርጋናይዝ ይችላል አፕሮች ማለት ነው። ስቴትስ ኮምፕራይዝ የገቨርንመንት ኢንስቲትዩሽንስ ወይ መንግስት እዚህ ጋር የተቋሞቹን ዝርዝር አስቀምጦልናል። የተቋሞቹን ዝርዝር ገቨርንመንት ኢንስቲትዩሽኖችን አስቀምጧል። የመጀመሪያው ምንድነው? ቢሮክራሲ፣ ሲቪል ሰርቪስ፣ መከላከያ፣ ሚሊታሪ፣ ፖሊስ፣ ፍርድ ቤቶች እና የማህበራዊ ዋስትና ስርዓቶች እነዚህ ተደምረው ምን ይፈጥራሉ ማለት ነው? መንግስትን ይፈጥራሉ ማለት ነው። እነዚህ ተደምረው ማለት ነው። ክሊር ዲስቲንግዊሽ ዘ ስቴት ኤንድ ሲቪል ሶሳይቲ ይህ እይታ እንግዲህ ኦርጋናይዜሽናል አፕሮች የምንለው በመንግስት እና በሲቪክ ማህበረሰብ ስቴት ምን እያለ ይመስላል? በስቴት እና በሲቪክ ሶሳይቲ በመንግስትና በሲቪክ ማህበረሰብ እንደ ቤተክርስቲያን ሊሆን ይችላል፣ ክበቦች ሊሆን ይችላል፣ ማህበራት ሊሆን ይችላል። በእነዚህ መካከል ያለውን ልዩነት በግልጽ ያስቀምጣል። ከሌሎች አድርጎ ምን ያደርጋል ማለት ነው? ልዩነታቸው ዲስቲንክሽናቸው ከሌሎች አድርጎ ምን ያደርጋል ማለት ነው? ያስቀምጣል ማለት ነው። ማን ኦርጋናይዜሽናል አፕሮች የምንለው ማለት ነው። ስለዚህ በዚህ መልኩ አንደርስታንድ ማድረግ ትችላላችሁ። ለኦርጋናይዜሽናል አፕሮች ደግሞ አንድ ምሳሌ ኤግዛምፕል ልስጣችሁ ማለት ነው። አሁንም በዚህ በሐዋሳ ዩኒቨርሲቲ ምሳሌ መሰረት ነው የምሰጣችሁ ማለት ነው። እንግዲህ ሐዋሳ ዩኒቨርሲቲ አቅራቢያ ያለውን የፖሊስ ጣቢያውንም ደግሞ
የፍርድ ቤት ህንፃ ብንመለከት እነዚህ ተቋማት የመንግስት ምንድን ናቸው? ተደራጅታዊ አካላቶች ናቸው። ነገር ግን የግል ካፌዎችን ስንወስድ የግል ካፌዎች ግን የሲቪክስ ማህበረሰብ አካል ናቸው እንጂ የመንግስት ምን አይደለም? መዋቅር አይደለም። የመንግስት መዋቅር አይደለም። እዚህ ኦርጋናይዜሽናል አፕሮች የምንለው ይሄ ነው። ኦርጋናይዜሽናል አፕሮች ፖሊስ ጣቢያዎች፣ ፍርድ ቤቶች እነዚህ ስንመለከታቸው የመንግስት በመንግስት የተደራጁ አካላቶች ናቸው። ነገር ግን የግል ካፌዎችን እነዚህን ስንመለከት የሲቪክ ማህበር ምን ናቸው? አካል ናቸው። የመንግስት መዋቅሮች አይደሉም ማለት ነው። ስለዚህ በዚህ መልኩ ኮንሰፕቱን ኦርጋናይዜሽን አፕሮች ምን ማለት እንደሆነ አንደርስታንድ ማድረግ ትችላላችሁ ማለት ነው። ኢንተርናሽናል አፕሮችስ ኢንተርናሽናል አፕሮች ወደሚለው እንገባለን ማለት ነው። ኢንተርናሽናል አፕሮችስ ዓለም አቀፋዊ እይታ ወደሚለው እንገባለን። use state primarily as an actors on the world stage and as the basic unit of international politics። እንግዲህ ዓለም አቀፋዊ እይታ ስንል ምን ማለታችን ነው? ይህ እይታ እንግዲህ መንግስትን የሚያየው በዓለም አቀፍ ደረጃ ካለው ሚና አንጻር ነው የሚያየው ማለት ነው። view state primarily as an actors on the world states and as the basic unit of international politics። መንግስት በዓለም አቀፍ ፖለቲካ ውስጥ እንደ አንድ መሰረታዊ ክፍል ዩኒት ሆኖ ይታያል። ዩኒት ኦፍ ኢንተርናሽናል ፖለቲክስ it highlights dualist structure. The dual structures of the state has two phases, looking outwards and looking inwards። መንግስት ሁለት ገጽታዎች አሉት ይላል ማለት ነው። ማን? ኢንተርናሽናል አፕሮች ላይ ነው ያለው። ወደ ውስጥ ሉኪንግ ኢንዋርድ እና ሉኪንግ አውትዋርድ ወደ ውጭ። ሉኪንግ ኢንዋርድ የምንለው ምንድን ነው? ሉኪንግ ኢንዋርድ ማለት ምንድን ነው? በሀገር ውስጥ ያለውን ህዝብና ስርዓት መምራት ነው። ወደ ውጭ ስንል ደግሞ ሉኪንግ አውትዋርድ ስንል ምንድን ነው? ከሌሎች ሀገሮች ጋር ግንኙነት መፍጠርና ሉዓላዊነትን ማስጠበቅ ነው። ሉኪንግ አውትዋርድ የምንለው ማለት ነው። this is an international approach። ስለዚህ አሁንም ደግሞ ስለ ኢንተርናሽናል አፕሮች አንድ ምሳሌ ይሰጣቸዋል ማለት ነው። ኮንሰፕቱን በደንብ እንድትረዱ አንድ ምሳሌ የኢትዮጵያ መንግስት በሀገር ውስጥ ትምህርትን ሲያስፋፋ ወደ ውስጥ እያየ ነው ማለት ነው። ሉኪንግ ኢንዋርድስ ያዙ። የኢትዮጵያ መንግስት በሀገር ውስጥ ምንም ትምህርትን ሲያስፋፋ ወደ ውስጥ እያየ ነው። በዚህ ተመሳሳይ ደግሞ በተባበሩት መንግስታት ዩናይትድ ኔሽን በዛ ስብሰባ ላይ ሲሳተፍ ወደ ውጭ የሚመለከተውን የዓለም አቀፍ ሚናውን ምን እያደረገ ነው ማለት እየተወጣ ነው ማለት ሉኪንግ አውትዋርድስ ራይት። ስለዚህ በዚህ መልኩ ኢንተርናሽናል አፕሮችን መረዳት ትችላላችሁ ማለት ነው። አሁን ኤለመንት ኦፍ ስቴት ወደሚለው እንገባለን። ኤለመንት ኦፍ ስቴት እንግዲህ የመንግስት መሰረታዊ አካላቶች ምንድናቸው ወደሚለው ወደ እነሱ እንገባለን ማለት ነው። The classical definition of the states in international law is found in the Montevideo Convention on the Rights and the Duties of the States. During the Montevideo Convention in 1933 በዚህ ስምምነት አንድ አካል መንግስት ለመባል አራት ነገሮች ሊኖሩት ይገባል ነው ማለት ነው። ምን ለመባል አንድ አካል መንግስት ለመባል ስንት ነገሮች ሊኖሩት ይገባል? አራት ነገሮች። የመጀመሪያው ምንድን ነው? ፐርማነንት ፖፑሌሽን ቋሚ የሆነ ህዝብ ሊኖረው ይገባል። ፐርማነንት ፖፑሌሽን according to article 1 of the Montevideo Convention the states are four features: defined territory, permanent population, government and sovereignty። አራት ነገሮች ሊኖሩት ይገባል። የመጀመሪያው ፐርማነንት ፖፑሌሽንስ እሱን እናያለን። ፐርማነንት ፖፑሌሽን ምንድን ነው? ፐርማነንት ፖፑሌሽን ቋሚ ህዝብ ስንል ስቴት ኢዝ ኤ ሂውማን አሶሲዬሽንስ። መንግስት ማለት የሰዎች ምንድን ነው? ስብስብ ነው።
ምንድነው? የሰው ስብስብ state is a human associations. There is no exact number of populations of the states. There is no exact number of population of states. The state in terms of demographical strengths, China and India have more 1 billion populations and few thousand of people found in Vatican and San Marino. ምንድነው የሚለኝ? አንደርስታንድ ምንድነው የሚለኝ? ለህዝብ ብዛት የተወሰነ ቁጥር የለም። no exact number of populations of the state. ምሳሌ እዚህ ጋር ያስቀምጠላችሁ ቻይና እና እዚህ ኢንዲያ ቻይና እና እዚህ ጋር አስቀምጦላችኋል። ምሳሌ እንደ ቻይና እና ህንድ ከ1 ቢሊዮን በላይ ህዝብ ሊኖራቸው ይችላል። ወይም ደግሞ እንደ ቫቲካን እና ሳን ማሪኖ ጥቂት ሺህ ህዝብ ብቻ ሊኖራቸው ይችላል። ስለዚህ የህዝብ ብዛት የተወሰነ ቁጥር የለውም ነው። There is no exact number of population of states. Population of states is a permanent population. የመጀመሪያው future ነው ማለት ነው። የመጀመሪያው future. And the second future is defined territory. ሁለተኛው future ደግሞ defined territories. የተከለለ ምን ግዛት no state without territory of its own. The territory of a state including men, lands, waters, and airspace, and maritime. ምን ሊገባው ግዛት የሚገባው ነው? መሬት፣ ውሃ፣ የአየር ክልል እና ደግሞ የባህር ክልልን ይጨምራል። is a territory of a state that includes land, water, airspace, and maritime. ተጨማሪ መብቶች የአንድ ሀገር መርከቦች፣ ኤምባሲዎች እና የዲፕሎማቶች መኖሪያ ቤቶች ሌሎች ሀገሮች ቢሆንም እንኳን እነዚህ ነገሮች እንደምንጠየቅ እንደ ሀገሪቱ ግዛት ይቆጠራሉ ማለት ነው። እዚህ ጋር the territory of a state is also extensive or houses. It is emphasized and diplomats embassies and legation diplomats residence in foreign land ይለናል ማለት ነው። ምን ያስቀምጠልን ማለት ሌሎች ተጨማሪ መብቶች የአንድ ሀገር መርከቦች፣ ኤምባሲዎች እና የዲፕሎማቶች መኖሪያ ቤቶች። እነዚህ ነገሮች በሌላ ሀገር ቢሆኑ ሌላ ሀገሮች ቢሆንም እንኳን እንደ ሀገሪቱ ግዛት ይደረጋል ማለት ነው። ይቆጠራሉ ማለት ነው። እዚህ አንድ ሀገር ስቴት ለመባል ይህንን ማሟላት አለበት ማለት ነው። its size cannot be fixed. Large states as China and Russia and as small states of Fiji and Mauritius. ምንድነው እያለኝ ያለው? እዚህ ጋር ምሳሌ ነው እያስቀመጠ ያለው። ሩሲያ በጣም ሰፊ የሆነ ግዛት አለ። ሞሪሸስ ደግሞ በጣም ትንሽ የሆነች ደሴት ነው። መጠኑ ቢለያይም ነገር ግን ግዛት መኖሩ ምንድነው ግድ ነው። its size cannot be fixed. Large states as China and Russia and small states of Fiji and Mauritius. ምንድነው እያለኝ ያለው? ሩሲያ በጣም ሰፊ ግዛት አላት። ሞሪሸስ ደግሞ በጣም ትንሽ ደሴት ናት። መጠኑ ቢለያይም ግዛት መኖሩ ግን የግድ ነው ማለት አንድ ሀገር ስቴት ለመባል ይሄ መኖር ወይም መካተት አለበት ነው። and the third is government ወደሚለው እንገባለን ማለት ነው። government አስተዳደር ወይም መንግስት ወደሚለው እንገባለን። government is said to be the soul of the states. መንግስት የአንድ ሀገር ምንድነው ነፍስ ተብሎ ይጠራል ነው ያለኛል። the soul of the state because it implements the will of the community. The will of the community and it protects the people against condition of insecurity. ለምንድን ነው መንግስት የአንድ ሀገር ነፍስ ተብሎ የተጠራበት? ምክንያቱም ምንድን ነው? ምክንያቱም እዚህ ጋር ተቀምጦላቸዋል። ምን ይላል? የማህበረሰብን ፍላጎት ተግባራዊ ያደርጋል። ህዝብን ከጥቃት ምን ያደርጋል? ይጠብቃል። ከኢንሴኩሪቲ ይጠብቃል። እናም ደግሞ የማህበረሰብን ፍላጎት ተግባራዊ ያደርጋል። ስለዚህ መንግስት ምንድነው ተብሎ ተጠራ ማለት ነው? የአንድ ሀገር ነፍስ ነው። ደግሞ the soul of
ዘ ስቴት ተብሎ ይጠራል ማለት ነው። ይጠራል። If there is no government, there is anarchy. There is anarchy, and the state is at an end. ምን ይያኛል? መንግስት አስተዳደር ከሌለ መንግስት ከሌለ ምን ሊፈጠር ይችላል? ስርዓተ አልበኝነት አናርቺ ይነግሳል ማለት ነው። ሀገርም ትፈርሳለች። ዘ ስቴት ኢዝ አት ኤን ኤንድ ይፈርሳል ማለት ነው። ስለዚህ ምን ያስፈልጋል ማለት መንግስት ያስፈልጋል። አንድ ሀገር ነው መንግስት ያስፈልጋል ማለት ነው። እስኪ ስለዚህ አንድ ምሳሌ ልስጣችሁ። ለምሳሌ አንድ መኪና ቢኖር ህዝቡ ምንድን ነው? ተሳፋሪ ነው። ብዛቱ መንገዱ ነው። መንግስት ደግሞ ምንድን ነው? ሹፌሩ ነው። ሹፌር ከሌለ መኪናው ይደርሳል፣ የትም አያደርስም፣ ይጋጫል ማለት ነው። ይጋጫል ማለት ነው። ኮንሰርቱን ተረዱ። ምሳሌቱን ምንድን ነው ያልኳችሁ? ምሳሌ እየሰጠኋቸው ያለው አንድ መኪና ቢኖር ማለት ህዝቡ ተሳፋሪ ነው፣ ግዛቱ መንገዱ ነው፣ መንግስት ደግሞ ሹፌሩ ነው። ሹፌር ከሌለ መኪና ይደርሳል፣ የትም አያደርስም ማለት ምን ያደርጋል ማለት ይጋጫል ማለት ነው። ይጋጫል ማለት መንግስት የመኪና ሹፌር ነው። ምን ማለት ነው? መንግስት የመኪና ሹፌር ነው ማለት ምን ለማለት ፈልጌ ነው? ምን ለማለት ፈልጌ ነው? በደንብ አንደርስታንድ አድርጉልኝ። በደንብ አድርጋችሁ አንደርስታንድ አድርጉልኝ። ምንድን ነው ያልኩት? አንድ መኪና ቢኖራኩኝ ህዝቡ ተሳፋሪ ነው፣ ግዛቱ መንገዱ ነው፣ መንግስት ደግሞ ሹፌሩ ነው። ሹፌሩ ከሌለ መኪናው የትም አያደርስም፣ ይጋጫል። ስለዚህ the government is said to be the soul of the state. If there is no government, there is anarchy. The state is at an end ማለት ነው። በዚህ መልኩ መረዳት ትችላላችሁ ማለት ነው። በዚህ መልኩ መረዳት ትችላላችሁ ማለት ነው። መረዳት ትችላላችሁ። ሶቨርኒቲ ወደሚለው እንገባለን። ሉዓላዊነት የምንለው ነገር ምንድነው ወደሚለው ደግሞ እንገባለን ማለት ነው። Sovereignty is the highest power of the state. That's distinguishing from all other society of a human beings. እንግዲህ ሶቨርኒቲ ወይም ደግሞ ሉዓላዊነት ማለት ምን ማለት ነው? ሉዓላዊነት ማለት መንግስት ከማንኛውም ሌላው ሰዎች ስብስብ የሚለይበት ከፍተኛው ስልጣን ነው። the highest power of the state ከማንም የሚለይበት the state is distinct from all other association of a human being. መንግስት ከማንኛውም ሌላ የሰዎች ስብስብ የሚለይበት highest power ከፍተኛው ስልጣን ሶቨርኒቲ ይባላል ማለት ወይም ሉዓላዊነት እንለዋለን ማለት ነው። ሉዓላዊነት እንለዋለን ማለት it is the principles of an absolute and unlimited power or legal authority of state over all matter. እንግዲህ ሉዓላዊነት ይህ በማንኛውም ጉዳይ ላይ ፍጹምና ገደብ የለሽ የህግ ወይም ደግሞ የህግ ስልጣን መኖሩን ያመለክተናል ማለት አብሶሉት የሆነ ወይም አንሊሚትድ የሆነ ማለት ፍጹምና ገደብ የለሽ የህግ ስልጣን መኖሩን ያመለክተናል ማለት በማንኛውም ጉዳይ ላይ ማለት ፕሪንሲፕል አብሶሉት አንሊሚትድ ፓወር ኦር ሌጋል ኦቶሪቲ ኦፍ ዘ ስቴት ኦቨር ኦል ማተር ማለት በማንኛውም ጉዳይ ላይ ፍጹምና ገደብ የለሽ የህግ ስልጣን መኖሩን ያመለክተናል ማለት ነው። ማን ሶቨርን it has two aspects እንግዲህ ሉዓላዊነት ኢንተርናል ሶቨሪቲ እና ኤክስተርናል ሶቨሪቲ ብለን እናየዋለን። ኢንተርናል ሶቨሪቲ የሀገር ውስጥ ሉዓላዊነት የምንለው ወይም ኢንተርናል ሶቨሪቲ የምንለው ምንድን ነው ወደሚለው እንገባለን ማለት ነው። ኢንተርናል ሶቨሪቲ ነው as an authority that may claim equality with states ምንድነው እያለን ያለው በሀገር ውስጥ ካለው መንግስት ጋር እኩል ነኝ የሚል ሌላ አካል አለመኖሩን ያሳየናል ይለናል። no other authority that may claim equality with state ነው። በሀገር ውስጥ ካለው መንግስት ጋር እኩል ነኝ የሚል ሌላ አካል አለመኖሩን ያሳየናል። the final source of ሁሉም ኢንተርናል ነው እያለን
ኦኬ መንግስት ለሁሉም ህጎች የመጨረሻው ምንድነው ይላል? ምንጭ ፋይናል ሶርስ ነው ይለናል ማለት መንግስት ለሁሉም ምኖች ህጎች የመጨረሻው ምንድነው ይላል? ሶርስ ነው። this is an internal sovereignty። ኤክስተርናል ሶቨርኒቲ የምንለው እንግዲህ ምንድነው? ወይም ደግሞ የውጭ ሉዓላዊነት ስንል ምንድነው ስንል the state should be free from foreign control of any kind። ኤክስተርናል ሶቨርኒቲ ምንድነው? አንድ መንግስት ከማንኛውም የውጭ ሀገር ቁጥጥር ወይም ደግሞ ጣልቃ ገብነት ነፃ መሆን አለበት ማለት ነው። this free from foreign control of any kind right any kind አንድ መንግስት ከማንኛውም የውጭ ሀገር ቁጥጥር ወይም ደግሞ ጣልቃ ገብነት ምን መሆን አለበት? ነፃ መሆን አለበት ማለት ነው። ኤክስተርናል ሶቨርኒቲ የምንለው ማለት ነው። በዚህ መልኩ ሁለቱም ዲፈረንሳቸውን አንደርስታንድ ማድረግ ትችላላችሁ። ለምሳሌ አንድ ምሳሌ ስጣችሁ ኮንሰፕቱን በደንብ አድርጋችሁ አንደርስታንድ እንድታረጉት ማለት ነው። በኢትዮጵያ ውስጥ ህግ የማውጣትና የማስከበር የበላይ ስልጣን ያለው ማን ነው? መንግስት ብቻ። መንግስት ብቻ። ሌላ ሀገር መጥቶ ይህ ህግ ይውጣ ብሎ ቢያስገድድ ይችላል? አይችልም ማለት ነው። ህግ ይውጣ ብሎ ከሌላ ሀገር መጥቶ ይህንን ነገር ምን ያደርግ አይችልም ማለት ነው። ወይም ደግሞ ህጉን ሊያፈርስ ወይም ደግሞ ህጉን ሊያወጣ አይችልም ማለት ነው። ካስገደደስ ይህ ይውጣ ብለው ሌላ ሀገር መጥቶ ካስገደደ የውጭ ሉዓላዊነታችን ተደፈረ ይባላል። ኤክስተርናል ሶቨሬኒቲያችን ማለት ተደፈረ ይባላል ማለት ነው። this is ኮንሰፕቱ ተረዳችሁታል? ኤክስተርናል ሶቨሬኒቲ ተደፈረ ማለት ነው። ቢኮዝ ምንድነው ኤክስተርናል ሶቨሬኒቲ ምንድነው ብለናል? አንድ መንግስት ከማንኛውም የውጭ ሀገር ቁጥጥር ወይም ደግሞ ከማንኛውም የውጭ ሀገር ጣልቃ ገብነት ነፃ መሆን አለበት ብለናል። ስለዚህ የውጭ ሀገር ሌላ መጥቶ ይህንን ህግ የሚያወጣ ወይም ደግሞ የሚያስገድድ ከሆነ ይህ ኤክስተርናል ሶቨሬኒቲ ወይም ደግሞ የውጭ ሉዓላዊነታችን ተደፍሯል ይባላል ማለት። በዚህ መልኩ ኮንሰፕቱን አንደርስታንድ ማድረግ ትችላላችሁ ማለት ነው። ወደ አምስተኛው ሲሄድ ሪኮግኒሽን ወደሚለው እንገባለን ማለት ነው። ሪኮግኒሽን ወይም ደግሞ እውቅና የምንለው እውቅና the contemporary political theories and United Nations considered recognition as the fifth essential attribute of the state። እንግዲህ የዘመኑ የፖለቲካ ተመራማሪዎች እና የተባበሩት መንግስታት ዩናይትድ ኔሽን እውቅናን እንደ አምስተኛው የመንግስት መገለጫ ያይታል። the fifth essential attribute of the state. This is because for a political unit to be accepted as a state with an international personality, among the international community with an international personality። ለምንድን ነው እንደ አምስተኛ የመንግስት መገለጫ ያዩት እነዚህ የዘመን የፖለቲካ ተመራማሪዎች እና የተባበሩት መንግስታት የሚለው ስንመለከት አንድ አካል በዓለም አቀፍ ማህበረሰብ ዘንድ እንደ መንግስት ተቀባይነትን ለማግኘት ምን ያስፈልገዋል? እውቅና ያስፈልገዋል። ምንድነው እውቅና? ሪኮግኒሽን ማለት እነዚህ ያስፈልገዋል። ለዛ ነው እንደ አምስተኛ እውቅና እንደ አምስተኛ የመንግስት መገለጫ ያዩት ማለት ነው። Recent political phenomena status to be legal actors and the international stage እውቅና ካገኘ በዓለም አቀፍ መድረክ እንደ ህጋዊ ተዋናይ ደግሞ እንደ ሌጋል አክተር ይቆጠራል ነው የሚለው ማለት ነው። So other actors such as other states, international organization, intergovernmental and non-governmental organizations must recognize as states። እንግዲህ ሌሎች ሀገራት ዓለም አቀፍ ድርጅቶች እንደ ዩናይትድ ኔሽን እንደ ሀገር ሊቀበሉት ይገባል ማለት ነው። must recognize as a state እነዚህ እንደ ሀገር ሊቀበሉት ይገባል ማለት ነው። በዚህ መልኩ ኮንሰፕቱን አንደርስታንድ ማድረግ ትችላላችሁ ማለት ነው። ሪቫል ቲዮሪ ኦፍ ስቴት ወደሚለው እንገባለን። ሪቫል ቲዮሪ ኦፍ ስቴት ተቀናቃኝ የመንግስት ቲዮሪዎችን እናያለን። ተቀናቃኝ የመንግስት ቲዮሪዎች ግን አንደኛው ሄይውድ
የተባለ ነው። መንግስትን በተመለከተ የተለያዩ አመለካከቶችን በአራት ከፍሏቸዋል ማለት ነው። ክላሲፋይ ዘ ሪቫል ቲዮሪ ኦፍ ስቴትስ ኢንቱ ፎር በአራት ከፍሏቸዋል። የመጀመሪያው ዘ ፕሉራሊስት ስቴት ኢዝ ፕሉራል ስቴት ወይንም የብዝሃነት ቲዮሪ የምንለው ፕሉራል ስቴት የምንለው ምንድን ነው? ፕሉራል ስቴት ስንል ኢት ኢዝ ቬሪ ክሊር ሊበራል ዲሞክራሲስ ዩናይት ይህ ዘ ፕሉራል ስቴት የምንለው ቲዮሪ የመነጨው እንግዲህ ከሊበራል ዲሞክራሲ አስተሳሰብ ከሊበራል ዲሞክራሲ አስተሳሰብ የመነጨ ነው። ፕሉራል ስቴት የምንለው it stems from the belief that the state acts as an umpire or referee in society ምንድነው ያለው ዳኛ ወይም ደግሞ ገላጋይ አምፓየር ወይ ሪፈር የምንለው ዳኛው ገላጋይ መንግስት በህብረተሰቡ ውስጥ ባሉ የተለያዩ ቡድኖች መካከል እንደ ዳኛ ሆኖ ያገለግላል። እንደምን ያገለግላል? እንደ አምፓየር ነው ያገለግላል። ማን? መንግስት። The assumptions about the state neutrality or impartial arbiter ገለልተኝነት ኒውትራሊቲ መንግስት ለማንም አያዳላም የሁሉንም ዜጎች ፍላጎትና የጋራ ጥቅምን ኮመን ጉድ ያስከብራል። The neutrality of the state reflects the fact that the state acts in the interest of all citizens. The interest of መንግስት ለማንም አያዳላም ነው የሁሉንም ዜጎች ፍላጎትና የጋራ ጥቅምን ኮመን ጉድ ያስከብራል። And therefore protects the common good or public interests. The origins of this view of the state can be traced back to the social contract theory of thinkers such as Thomas Hobbes and John Locke. እንግዲህ ኦሪጂኑ ደግሞ ምንጩ ይህ አስተሳሰብ እንደ ቶማስ ሆብስ እና ጆን ሎክ እንደነዚህ የማህበራዊ ወይም ሶሻል ኮንትራክት ፈላስፋዎች የመነጨ ነው ማለት ነው። ዓላማው ደግሞ ምንድነው? የተፈጥሮ መብቶችን ወይም ደግሞ ናቹራል ራይቶችን ማስከበር ነው። The purpose of the state is very specific. Defense of a set of natural or God-given individual rights, namely life, liberty and property. እንግዲህ ዓላማው ምንድነው ብያቸዋለሁ? የተፈጥሮ መብቶችን ማስከበር ነው። እነዚህም ለምሳሌ ምንድነው? ህይወትን፣ ነፃነትን፣ ላይብረሪ፣ ፕሮፐርቲ የምንላቸው ህይወት፣ ነፃነትና ንብረት እነዚህ ናቸው ማለት ነው። The state is the servant of society and not its masters. The state is the servant of society and not its masters. ይህ አገልጋይነት በዚህ እይታ መንግስት የማህበረሰቡ ምንድነው? አገልጋይ እንጂ ጌታ አይደለም። not its master. right? ነው የሚለው በዚህ እይታ በፕሮግራስ እና ምንድነው ያለው? የማህበረሰቡ አገልጋይ ሰርቫንት እንጂ ጌታ አይደለም ነው። the state is the servant of the society and not its masters. ስለዚህ አሁን ፕሮግራስት ኮንሰፕት እንዲገባችሁ አንድ ምሳሌ ጨምርላችኋለሁ ማለት ነው። አንድ ምሳሌ ጨምርላችኋለሁ ኮንሰፕት እንድትረዱት ማለት ነው። ኮንሰፕት እንድትረዱት አንድ ምሳሌ ጨምርላችሁ። በዚህቹ በሐዋሳ ዩኒቨርሲቲ አንድ ምሳሌ ስጣችሁ። ይህ በሐዋሳ ዩኒቨርሲቲ ውስጥ በተማሪዎችና በአስተዳደሩ መካከል አለመግባባት ወይም ደግሞ ጭቅጭቅ ቢፈጠር መንግስት ገብቶ የሁሉንም መብት በሚያስከብር መልኩ ይፈርዳል እንጂ የአንዱን ወግኖ ደግሞ አንዱን እንትን ብሎ ሌላውን አይበድልም። ይህ ምንድነው? ይህ የሚለው የብዝሃነት ወይም ፕሉራሊስት እይታ ነው ማለት ነው። ፕሉራሊስት እይታ ነው ማለት ፕሉራሊስት ለምሳሌ ሌላ ልጨምርላችሁ። ፕሉራሊስት መንግስትን እንደ አንድ የእግር ኳስ ዳኛ ሪፍሪ አድርገህ ብናየው ዳኛው ለሁለቱም ቡድን አያዳላም ማለት ነው። ህግን ያስከብራል ማለት ህግን ያስከብራል ማለት ይህ ፕሉራሊስት እይታ ይህ ነው ማለት ራይት። አሁን ወደ ካፒታሊስት ስቴት እንሄዳለን ማለት ነው። ወደ ካፒታሊስት እንገባለን ማለት ነው። እንግዲህ የካፒታሊስት መንግስት
It is a Marxist notion which argues that the state cannot be understood separately from the economic structure of a society. The state is an instrument of class operations. ካፒታሊስት ስቴት ላይ ስንገባ ምንድን ነው እያለን ያለው? ይህ በዋናነት የማርክሲስት አመለካከት ነው ማለት ነው። ማርክሲስት አመለካከት ነው ማለት ነው። መንግስትን ከማህበረሰቡ የኢኮኖሚ መዋቅር ነጥሎ ማየት አይቻልም ይላል ማለት ነው። ምንድን ነው እያለን ያለው? መንግስትን ከማህበረሰቡ የኢኮኖሚ መዋቅር ነጥሎ ማየት አይቻልም። It cannot be understood separately from the economic structure of the society እያለ ነው ማለት ነው። The state is entirely dependent on economically dominant class which is the bourgeois. መንግስት ሙሉ በሙሉ በኢኮኖሚ የበላይነት ባላቸው ባለሀብቶች ላይ ወይም ቦርጂዮሲ ላይ ጥገኛ ነው ያለው። ዲፔንደንት ኦን ኢኮኖሚካሊ ዶሚናንት ክላስ በጣም ባለሀብት ሆኑት ላይ ጥገኛ ነው ያለ ነው ማለት መንግስት። ካፒታል ስቴት ሌኒን describes states as an instrument for the operations of the exploited class. An instrument is for the operations of the exploited class. The virtues of capitalism would see the destructions of bourgeois states and the creations of alternative proletarian ones. ሌኒን እንደምለው እንግዲህ ይህ በባለሀብቶች ቁጥጥር ስር ያለ መንግስት መጥፋትና በምትኩ ደግሞ በሰራተኛው መደብ የሚመራ ፕሮሌታሪያን የምንለው መንግስት መፈጠር አለበት የሚል ነው ማለት ነው። በባለሀብቶች ቁጥጥር ስር ያለ መንግስት ምን መሆን አለበት? መጥፋት። ከዛስ በምትኩ እንዲህ በሰራተኞች መደብ የሚመራ ፕሮሌታሪያን መንግስት መፈጠር አለበት። ክሬሽን ኦፍ አን ኦልተርናቲቭ ዲስትራክት ምን ይሄ ቦርጂዮስ ስቴት የምንለው ይሄ ጠፍቶ ምን መፈጠር አለበት ማለት ነው? በፕሮሌታሪያን መንግስት በፕሮሌታሪያን መደብ የሚመራ መንግስት መፈጠር አለበት፣ ወይም ደግሞ በሰራተኞች መደብ የሚመራ መንግስት መፈጠር አለበት። ክሬት መደረግ አለበት። ዲስትራክሽን ኦፍ ዘ ቦርጂዮስ ስቴት ኤንድ ዘ ክሬሽን ኦፍ አን ኦልተርናቲቭ ፕሮሌታሪያን ዋን የሚል ነው ማለት ነው። ስለዚህ ለዚህም አንድ ምሳሌ ልሰጣቸው ነው ማለት ነው። ኮንሰፕቱ እንድትረዱት አንድ ምሳሌ ልስጣቸው። እንግዲህ አንድ ትልቅ ፋብሪካ በሰራተኞቹ ላይ በደል ቢበድላቸው ማለት ነው፣ ፖሊስ መጥቶ ሰራተኞቹን ለምን አድማ አደረጋችሁ፣ ለምን እንደዛ አደረጋችሁ ብሎ ሰራተኞቹን ቢያስር ማርክሲስቶች መንግስት የባለ ሀብት ወገን ነው የሚል ትችት ያቀርባሉ ማለት ነው። right እንደዚህ ምሳሌ ገብቷቸዋል። አንድ ትልቅ ፋብሪካ አለ። በሰራተኞቹ ላይ በደል ቢያደርስና በሰራተኞቹ ላይ በደል ያደረሰ ማነው? ፋብሪካው ማለት ነው። ፖሊሱ መጥቶ ደግሞ ሰራተኞቹን ለምን አድማ አደረጋችሁ፣ ለምን እንዳደረጋችሁ ቢል እነሱ ብለው እነዛ ሰራ ቢያስራቸው ማርክሲስቶች ምንድነው የሚሉት? ትችታቸው ምንድነው? ማርክሲስቶች መንግስት የባለ ሀብት ወገን ነው የሚል ነው ትችታቸው ማለት ነው። ይህን ትችት ነው ማለት ነው የሚያቀርቡት ማለት ነው። ስለዚህ በዚህ መልኩ አንደርስታንድ ማድረግ ትችላላችሁ ማለት ነው። ሌላኛው ዘ ሊቢታን ስቴት ወደሚለው እንገባለን ነው። The image of the states as a Leviathan, in effect, as if serving monster expansion and aggrandizement is one associated in modern politics with neo-rights. የህዝብን ጥቅም ሳይሆን የራሱን ስልጣንና ቢሮክራሲ ለማሳደግ የሚተጋ አካል ነው የሚል ነው ማለት ነው ይህ statement. Such a view the states as a parasitic process that threatens both individual liberty and economic security. ምንድነው ያለው?
ፓራሳይቲክ ግሮዝ እንግዲህ መንግስት በዜጎች ላይ ከባድ ግብር በመጫን የሰዎችን ነፃነትና የኢኮኖሚ ደህንነት ያሰጋል ተብሎ ይታሰባል ማለት ነው። this virus the virus as a parasite grows that threaten those individual liberty and economic security. The central feature is that the states pursue interests that are separate from a society. እንግዲህ ከማህበረሰቡ በየጥቅም መንግስት ከህዝብ ፍላጎት የተለየ የራሱ የሆነ የግል ጥቅምን ወይም ደግሞ የራሱ የሆነ ምን አለው ጥቅም አለው ለራሱ ብለው የሚያምኑ አንድ ምሳሌ ልስጣችሁ። አንድ ምሳሌ እንግዲህ አንድ የመንግስት መስሪያ ቤት ለህዝብ አገልግሎት ሳይሆን ለህዝቡ ምንም የሚያደርገው ነገር የለም፣ ምንም የሚፈጥረው ነገር የለም። ነገር ግን ለራሱ እዛ ውስጥ ላሉ ሰራተኞች ጥቅም ብቻ እዛ ውስጥ ላሉ ለሁሉም ሰራተኞች ለነሱ ጥቅም ለህዝቡ ምንም ሳያደርግ ማለት ለነሱ ጥቅም ብቻ አላስፈላጊ የሆኑ ቢሮዎችን ሊሆን ይችላል፣ የተለያዩ ወጪዎችን ሊሆን ይችላል እያበዛ ቢሄድ ለማህበረሰቡ ምንም ጥቅም የለም፣ ለራሱ ብቻ ማለት ለዛ ለተቋሙ ብቻ ወይ ለሰራተኞች ለዛ ለቢሮ ለምን ለዛ ብቻ የሚወጣ ለማህበረሰቡ ምንም ወጪ ምንም ጥቅም የማይጠቅም ከሆነ ይህ እንደ ሌዋታን ባህሪ ይታያል ማለት ሌዋታን ባህሪ ይታያል ማለት በዚህ መልኩ አንደርስታንድ ማድረግ ትችላላችሁ ማለት ነው። ፓትሪሻን ስቴት ወደሚለው እንገባለን ማለት ነው። ወደ ፓትሪያርካል ስቴት እንገባለን። ይህ እንግዲህ የፌሚኒስት እይታ ነው። this feminist regard the nature of the state power to concentrate on the deeper structure of male power centered on institutions such as the family and the economic system. እንግዲህ ይህ እይታ መንግስት በወንዶች የበላይነት ላይ የተመሰረተ ነው ብሎ ነው የሚያምነው ማለት ነው። በወንዶች ምን የበላይነት the structures of male power centered on institutions የወንዶች የበላይነት ሜል ፓወር የመንግስት ስልጣን በቤተሰብም ሆነ በኢኮኖሚ መዋቅር ውስጥ ወንዶች የበላይ እንዲሆኑ በሚያደርጉ ተቋማት ላይ ያተኩራል ይላል ማለት ነው። ያተኩራል። ስለዚህ ምን አለ ሊፈልገው አድዋው ሴቶች እኩልነት ካልተሰጣቸው መንግስት ለወንዶች ያደላል ብለው ያምናሉ ማለት ነው። patriarchal state they believe that gender equality brought about through incremental reform. Women are denied equality. The state is biased in favor of men. But, however, the state basic neutrality is reflected on the belief that any such bias can and will be overcome by a process of reform. This means liberal feminists believe that all groups, including women, have potential equal access to state power to promote justice and the common good. እንግዲህ እነዚህ ፌሚኒስቶች በሂደት የሚደረግ ሪፎርም ወይም ደግሞ ለውጥ እኩልነት ማምጣት ይቻላል ይላል ማለት ነው። እኩልነትን ማምጣት ይቻላል በሂደት በሚደረግ ሪፎርም ወይም ደግሞ ለውጥ እኩልነት ማምጣት ይቻላል ይላል ማለት ነው። እነማን ፌሚኒስቶች? እንግዲህ መንግስት ለሁሉም ቡድኖች ሴቶችንም ጨምሮ ኢንክሉዲንግ ዊመን እዚህ ጋር believe that all groups መንግስት ለሁሉም ቡድኖች እኩል ተደራሽ መሆን አለበት ብለው ያምናሉ ማለት ነው። right concept በዚህ መልኩ አንደርስታንድ ማድረግ ትችላላችሁ። እነዚህ ሶስት ቴዎሪዎች ምንድን ናቸው? ካፒታሊስት ምንለው ብላል መንግስት ለባለ ሀብት ያደላል ይላል። መንግስት ለማንም አይደለም ለባለ ሀብት ያደላል ነው ካፒታሊስት። ሊበራል ምንለው ደግሞ መንግስት ለራስ ስልጣን ይጨነቃል ነው። ለራሱ ስልጣን ይጨነቃል።
ፓትሪቻን አሁን ያየነው ደግሞ መንግስት ለወንዶች ያደላል ይላል ማለት ነው። ካፒታሊስት ምንድነው? መንግስት ለባለሀብት ያደላል ነው እያለ ያለው። ሊቢታን መንግስት ለራስ ስልጣን ይጨነቃል ነው እያለ ያለው። አሁን ያየነውስ መንግስት ለወንዶች ያደላል ይላል ማለት ነው። በዚህ ኮንሰፕት አንደርስታንድ ማድረግ ትችላላችሁ ማለት ነው። ኮንሰፕቱን በዚህ መልኩ አንደርስታንድ ማድረግ ትችላላችሁ ማለት ነው። በዛሬታችን ስለ ሀገር ስቴት አራቱ መሰረታዊ መለኪያዎች ማለትም ፖፑሌሽን፣ ቴሪቶሪያል፣ ገቨርንመንት እና ሶቨሬኒቲ እነዚህን አይተናል። በተጨማሪም ደግሞ አራቱን ተቃራኒ የሆኑ የሀገር ቲዎሪዎችን ፕሉራሊስት፣ ካፒታሊስት፣ ሊቢታን፣ ፓትሪሻን በሚገባ ዳሰናል ማለት ነው። በቀጣይ ክፍል እንግዲህ ፓርት 2 መንግስት በማህበረሰብ ውስጥ ስላለው ሚና ዘ ሮል ኦፍ ዘ ስቴት እና ስለ ዜግነት በዝርዝር የምናይ ይሆናል ማለት ነው። ስለዚህ አሁን ትምህርቱን ምን ያህል እንደተረዳችሁት ለማወቅና ለመረዳት ሁለት ጥያቄዎችን እስካሁን ከተማርነው እጠይቃችኋለሁ ማለት ነው። የቃል ጥያቄ ነው፣ በአማርኛ ነው የምጠይቀው፣ ኮሜንት ላይ የምታስቀምጡልኝ ማለት ነው። የመጀመሪያው ጥያቄ ምንድን ነው? መጀመሪያው ጥያቄ የሞንቴቪዲዮ ኮንቬንሽን አይተናል። በሱ መሰረት አንዲት ሀገር ለመባል ካሏት አራት መመዘኛዎች ውስጥ ሶል ኦፍ ዘ ስቴት የሀገር ነፍስ ተብሎ የሚጠራው የትኛው ነው? ምርጫ ነው እየጠየኳቸው ያሉት፣ ምርጫ ነው። ምንድነው እያልኩኝ ያለሁት? በሞንቴቪዲዮ ኮንቬንሽን መሰረት አንድ ሀገር ለመባል ካሏት አራት መመዘኛዎች ውስጥ ሶል ኦፍ ዘ ስቴት የሀገር ነፍስ ተብሎ የሚጠራው የትኛው ነው? ኤ ቋሚ ህዝብ ፐርማነንት ፖፑሌሽን፣ ቢ መንግስት ገቨርንመንት፣ ሲ ቴሪቶሪ። ይህ የመጀመሪያው ጥያቄ ናት። መልስ ኮሜንት ላይ። ሁለተኛው ጥያቄ ደግሞ የሚሆነው ምንድን ነው? እንደ ፌሚኒስቶች እይታ የሀገር ስልጣን በወንዶች የበላይነት ላይ የተመሰረተ ነው የሚለውን ቲዮሪ ምን ይባላል? ምን ተመረናል? ስለ ፌሚኒስት አሁን እንደምትተማሩ። ስለዚህ እንደ ፌሚኒስት እይታ የሀገር ስልጣን በወንዶች የበላይነት ላይ የተመሰረተ ነው ይላል። ስለዚህ ማን ነው? ኤ ዘ ካፒታሊስት ስቴት፣ ዘ ሊቢታን ስቴት፣ ዘ ፓትሪሻን ስቴት። ኤ ካፒታሊስት፣ ቢ ሊቢታን ስቴት፣ ሲ ፓትሪሻን ስቴትስ። ስለዚህ ኮሜንት ላይ ነው የምታስቀምጡልኝ። ራይት ትክክለኛው መልስ ኮሜንት ላይ ትጽፋላችሁ ማለት ነው። ስለዚህ የዛሬው ትምህርታችን በዚህ ላይ አጠናቀናል። ለሚቀጥለው ዘ ሮል ኦፍ ዘ ስቴት የሚለው ላይ ጀምረን ዲቴል በደንብ አድርገን የምናየው። አስተያየት ካላችሁ የሚስተካከል ነገር ካለ ኮሜንት ላይ ትጽፉልኛላችሁ ማለት ነው። ሰላም ሁኑልኝ።